اسأل عن أهل العلم الذين يعرفون الكتاب والسنة ويدعون إلى الكتاب والسنة ويعرفون بتحكيم الكتاب والسنة والحرص على معرفة الدليل واتباع الرسول صلى الله عليه وسلم. የዶሮ ተረኩስ ይነጅሳልን? የዶሮ ተረኩስ ይነጅሳልን? የዶሮ ተረኩስ ስጋቸው የሚበሉ ነገራቶች አይነጅስም። ሽንታቸውም አይነጅስም፣ ሰገራቸውም አይነጅስም። ስጋቸው የሚበላ የበራሪዎችን ጨምሮ ማለት ነው አንድ ላይ። ለዚህ ነው እርግቦችን ይባረሩ የእርግቦች ተረኩስ እንትን ይጠረግ ምናምን ተብሎ አልታዘዘም። መስጊድ ውስጥ በጣም ይበዙ ነበር ይላሉ ሲናገሩ ዑለማዎች ነብዩ አለይሂ ሰላቱ ወሰለም መስጊድ። ለዚህ ስጋቸው የሚበሉ እንስሶች ወይም በራሪዎች እንትናቸው የነሱ እንትናቸው ፍጋቸውም ሆነ እንዲሁ ተረኩሳቸው ወይም እንትናቸው ላለመነጀሱ وقد ثبت في الصحيحين أن النبي صلى الله عليه وسلم ملاكتኛው رسول عليه الصلاة والسلام የሆኑ ጀማዓዎችን መተው ሆዳቸውን በሚያምበት ሰዓት ሄዱና እረኞች ዘንድ በረሃ ውስጥ የሚጠብቁ እነሱ ዘንድ ሄዱ አሏቸው ነብዩ አለይሂ ሰላቱ ወሰለም። እዛ ሄዱና ከግመሎቹ من أبوال الإبل وألبانها ከየግመሉን ወተትና ሽንታቸውን ጠጡ መድኃኒት ይሆናችኋል ብለው ረሱል አለይሂ ሰላቱ ወሰለም ይሄንን ነገሯቸው። ወለው كانت أبوال الإبل نجسة ብትሆን ኖሮ ነብዩ አለይሂ ሰላቱ ወሰለም አያዟቸውም ነበር። ስለዚህ እንትኑ ስጋው የማይበላ ሽንቱም ነጃሳ ስጋው የሚበላ ጋር አያያዙት አህለል ዒልሞች በዛ አያያዙ ስጋቸው የሚበላ ነብዩ አለይሂ ሰላቱ ወሰለም ጉርንቶም ሰግደው ነበረ። በዚህ የተለያዩ ጥቅሶችን አቀናጅተው ለመድኃኒትነት ሽንት ክልክል ነጃሳ ቢሆን ኖሮ ረሱል አለይሂ ሰላቱ ወሰለም አያዙም ነበር። ለምን አላህ በነጃሳ ላይ መድኃኒታቸውን አላደረገምና ብለዋልና። ስለዚህ ተረኩስ ከቀፋፊነት አንጻሩ ማስወገድ እንጂ ከነጃሳነት አኳያ ቢነካ ይነጅሳል የሚለውን አንይዝም ነው።